ሰላም ጤና ይስጥልን ውዴጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጣር እንደምን አላችሁ እንደምን ቆያችሁ ለተረቡ ጥቅምት 5 2018 በኢትዮጵያ ዘመን አቆጣጣር ኦክቶበር 15 2025 በግሪጎሪያን ካሌንደር የጋት ዕለታዊ አጫጭር መረጃዎችን ከዚህ እንደሚከተለው ለእናንተ አደርሳለሁ። ላይክ አድርጉ፣ ሼር አድርጉ፣ የጋት ሚዲያ ሜምበር ሁኑ፣ ሐሳብ አስተያየታችሁን አካፍሉ። ጋት ሚዲያን በሱፐር ታንክስ ጨምሮ እያደረጋችሁ ያላችሁ ድጋፍ ተጠናክሮ ይቀጥል። እንግዲህ የመጀመሪያው የሀገር ውስጥ መረጃዬ ከጥቅምት 3 ጀምሮ ከትናንት በስቲያ ጀምሮ ማለት ነው በሰሜናዊ ሀገራችን ክፍል በትግራይ ክልል የሚገኙ የህወሓት ታጣቂዎች ተቃውሞ እያሰሙ ይገኛሉ። ተቃውሟቸው ያው በዝርዝር እንደምትከታተሉት የደሞዝና ጥቅማ ጥቅም በክብር እንሰናበት የሚል በጥቅማ ጥቅም የቃል የተገባልን ቦታ ሊሰጠን ይገባል የሚል ነው። ደሞዝ ይጨመረን የሚል ጥያቄ አላቸው በሁለተኛ ደረጃ። ሶስተኛ አስፈላጊው ጥቅማ ጥቅምና ክብር ተጠብቆልን እንሰናበት በፕሪቶሪያ ስምምነት የተፈቀደው የዲዲአር ዲስአርም ዲሞቢላይዜሽን ሪኢንሰርሽን ሪኢንተግሬሽን ሊተገበር ይገባል እሱ ለምን ቆም የሚል ጥያቄ አላቸው። ከዛ ባለፈ አስተዳደራዊ ጥያቄዎች አሏቸው። በተለይ በመፈንቅለ መንግስት ወደ ስልጣን የመጣው የሌተናል ጀነራል ታደሰ ወረደ በዛ የሚነሳ የፓርቲ ውስጥ ጉዳይም አለ፣ ከኤርትራ ጋር የተያያዘ ጉዳይ አለ። ዝሮ በትናንትናው ዕለት የትግራይ ኮሙኒኬሽን አንድ መግለጫ ወጥቷል። ተከታትላችሁታል ብዬ ተስፋ አድርጋለሁኝ። በመግለጫው የተነሱ ጥያቄዎችን ለመፍታት ጥናት እያደረግን ነው። የትግራይ ክልል ባለው አቅም መሰረት ደሞዝና ጥቅማ ጥቅማችሁን እናስጠብቃለን፣ አስፈላጊው ክብር ይሰጣቸዋል የሚል የቀረባለ በተደጋጋሚ ኦልሞስት አንድ አመት ሙሉ በሚባል ደረጃ ያነሳነው ጉዳይ ነው። ኬንያ እንደ ሀገር 120 130 ወታደር የለውም ኬንያ። ፕሊስ ያ ግዙፍ የኬንያን ጂዲፒ ወስዳችሁ ጅቡቲ 1 ሚሊዮን ገደማ ህዝብ አለው 120 ወታደር ታጣቂ የለው። ኤርትራ በተመሳሳይ የሚሊተሪ ሀገር ነው፣ በጉልበት የሚመራ ሀገር ነው ኤርትራ። ነገር ግን ተጠባባቂ ምናምን ይባላል እንጂ በፔሮል ተከፋይ ያን ያህል ሰራዊት የለው። ህወሓት ግን የትግራይ ህዝብ ልማት፣ የትግራይ ህዝብ የብልጽግና ጥያቄ፣ የትግራይ ህዝብ የፍትህ የርትዕ ጥያቄ የሚያሳስበው አይደለም። የህወሓት ሰዎች በተለይም የዚህ የስብሃት ነጋ ዳይናስቲ አስረው መንግስት የሚያሳስበው ባይ ኤኒ ሚንስ ስልጣን ላይ መቆየትና የስልጣን ትሩፋትን አብዝቶ መጠቀም ብቻ ነው። ግጭት እንዲኖር ይፈልጋል። ግጭት ሲኖር ተጠያቂነት የለም። ግጭት ሲኖር ከዚህ ግጭት አሸንፈናል ተሸንፈናል የሚል ነው እንጂ ሰው አእምሮ ውስጥ የሚኖረው የልማት የብልጽግና ያስተዳደር ጥያቄዎች አይኖሩ የለም፣ ይረሳል። የማዕድን ንግዱ አለ፣ ህገወጥ የሰዎች ዝውውር አለ። ከፌደራል መንግስት የሚገኝም የክልሉንም ጸጋዎች ደግሞ መበዝበዝ አለ። ሊሆን የሚገባው በፕሪቶሪያ ስምምነት መሰረት ዲዲአሩ ተፋጥኖ እንዲቀጥል በማድረግ ዲዲአሩን በመተግበር ወደ የቤታቸው ወደ ቀደመ ስራቸው እንዲሄዱ ማድረግ እንጂ 120 ሺህ ገደማ ላለ ዝም ብለን በአቬሬጅ አስቡ። በአገሪቱ የተለያዩ ወታደራዊ አገልግሎት ላይ ይሰሩ የነበሩ ሰዎች ጥቅማ ጥቅማቸው፣ ፖዚሽኑ፣ ተሽከርካሪው ኤቭሪቲንግ ሲጠበቅ ትግራይ አንድ ክልል ነው። ያ ክልል ግን እንደ ሀገር ልትሉት በሚችሉት ደረጃ ጀነራል ሌተናል ጀነራል ብርጋዴር የነበሩ ከመከላከያ ሄዱት የነሱን ጥቅማ ጥቅም ይከፍላልና እንዲሁ ዝም ብለን ምን አሁን 120 ሺህ ሰራዊት አላቸውና አቨሬጁን 6000 ብር ይከፈላል ብለን እናስብ። ዝም ብለን በነገራችን ላይ 6000 ሊሆን አይችልም። ለምን? ምግብ ያቀርባል፣ ህክምና ያቀርባል፣ መጠለያ ያቀርባል እና ደሞዝ የሚከፍላል። በቃ ችግር የለውም። ዝቅተኛው 6000 ብር አድርገን ለ120 ሺህ ሰራዊት ይሄ ያመራሩን የነዳጅ ወጭ ነዳጅ
ጥቅማ ጥቅም የስልክ ወዘተረፈ የሚባለውን ትተን 120 ሺህ ታጣቂ አለ። ዝቅተኛ ደግሞ በዝቅተኛው ነው ፕሊስ በ6000 ብናስበው 720 ሚሊዮን ብር ወጪ ይደረጋል። ከዛ የመኪና ያሁሉ አርሚ ምናምን የአርሚ ምናምኑ አዛዥ የመረጃ ኢንተለጀንስ የሎጂስቲክስ አሰልጣኝ ምክትል ወዘተረፈ ይሄ በሙሉ በተደምሩት በወር በትንሹ እስከ 1.5 ቢሊዮን ብር ምንም አይነት ጥቅም ለሌለው እንደውም ኪሳራ ለሚያመጣ የታጠቀ ኃይል ይከፍላል ማለት ነው። ክልሉ ከየት የመጣው አንድ ከፌደራል የሚሰጥ ድጎማ እንደማንኛው በፌዴሬሽን የድጎማ ቀመር መሰረት እሱን የሚያገኘውን ይወስዳል ከክልሉ የሚሰበስብ። ስለዚህ የልማት የአሚኒቲ እንደዚህ መገልገያ ማቅረብ የለም ማለት ነው። ዝሮ የትግራይ ኮሙኒኬሽን ባወጣው መግለጫ የደሞዝ ጭማሪ የጥቅማ ጥቅምንም ጉዳይ በተመለከተ እንዲሁም የቦታ ከ140 ካሬ እስከ 200 እንግዲህ 140 ካሬ ዝቅተኛ ሆኖ 150 160 175 200 ድረስ ይሰጥ። ይሄ ቦታው ከየት ነው የሚመጣው? ይህን ሰራዊት ሲይዞ ለመቆየት ነው ወይ የክልሉ እቅዱ? መቼ ነው የሚበቃው የሚለው ያው የጦርነት አመል አለና እንግዲህ ዛሬ አርሚ 11 አርሚ 33 አርሚ 43 ሌሎችም ከዚህ በፊት የነበሩትም የተቃውሞ ሰልፉ እንደቀጠለ ነው። ምናልባት አርሚ 11 አዲስ የደረሰ መረጃ አሁን ከቦታው የደረሰኝ ወደናንተ መረጃ ለማቅረብ እየሰራውኝ ከአርሚ 11 እና አርሚ 17 ከሽሬ ወደ ማይጸብሪ እንዲሁም ከሽሬ ወደ ማይሃንስ የሚወስዱ መንገዶችን ዘግተው ተቃውሟቸውን እየገለጹ ነው። በተመሳሳይ አርሚ 13 በሚል የተደራጀው ኃይልም ውስጥ ለውስጥ እየተነጋገሩ ነው። እንግዲህ ወይ ዛሬ ተቃውሟቸውን መግለጽ እንደሚጀምሩ አርሚ 43 ከመቀሌ በመሆኒ አላማጣ ያለውን መንገድ ዘግቷል። አርሚ 11 አስቀድሜ እንዳልኳቸው የሽሬ እንዳባጉዳ መንገድን የዘጋበት ከሽሬ ወደ ማይጸብሪ የተዘጋበት ሁኔታ ነው ያለው። ዘላቂው ነገር የሚጠቅመው መውጫው የትግራይ ህዝብ የሚያስፈልገው ልማት ነው። የትግራይ ህዝብ የሚያስፈልገው ብልጽግና ነው። አሉ ጥያቄዎች አሉት የትግራይ ህዝብ ምንም ጥርጥር የለው። ማንም ህዝብ ኢትዮጵያ ውስጥ ጥያቄ የሌለው ህዝብ የለም። አለው ጥያቄው እንዴት ነው የሚፈታው? ምንም ብዥታ ሊፈጥርብን አይገባም። ጥያቄው ሊፈታ የሚችለው ሰጥቶ በመቀበል መርህ በመነጋገር እንጂ ቃታ በመሳብ በጉልበት በኃይል አንዱ ላይ አንበርክቼ ጭነዋለሁ የሚለው ነገር አይሰራም። ለምሳሌ በምዕራብ ትግራይ ላይ ወይ ወልቃይት ጠገዴ ሰቲት ሁመራ ላይ የትግራይ ህዝብም እንደ ህዝብ ፓርቲውም እንደ ህወሓት ግለሰቦችም ጥያቄ አላቸው። በተመሳሳይ የአማራ ህዝብም ገዢው ፓርቲ እንደ ፓርቲም ተፎካካሪ ፓርቲዎችም እንታጠቃለን ብለው አሁን እንኳን በዛ ማጭበርበሪያ ነበር መጀመሪያውንም ነግሬያቸዋለሁ። ጀስት እኔ ምንም የሚቀለድ የሚጨምር የሚቀነስ ነገር የለም። ተላላኪዎች ናቸው። የአማራን ህዝብ ሂሳብ እናወራርዳለን፣ የአማራን ህዝብ ረፍት እንነሳለን በሚል የህወሓት ማንፌስቶ በዛ መሰረት የተዘጋጁ ናቸው፣ የተደራጁ ናቸው። ገሚሶቹ በሻቢያ ጓዳ ሲሰለጥኑ ህዝባቸውን ኢትዮጵያ ላይ መከራ እንዲያደርሱ ሲታጠቁ ሲደራጁ የነበሩ ናቸው። ገሚሶቹ የወጣት ሊግ ወዘተረፈ እየተባለ ያደጉ የአብዮታዊ ዲሞክራሲ መቃብር ጠባቂዎች ናቸው። በአማራ ህዝብ ማስኩ ነው እንታገላለን የሚሉት እንጂ የሚልካቸው ብዙ ነው። የሃይማኖት አጀንዳም አላቸው። የኤርትራ አጀንዳ፣ የሻቢያ አጀንዳ አላቸው። የህወሓት አጀንዳ አለ፣ የግብፅ አጀንዳ አለ። የቀደመ ዙፋን እናስመልሳለን ብለው የሚያስቡ አሉ። የአባታችን ቤተ መንግስት ወዘተረፈ የሚለው እሱ ነው። የሰለሞን ስርወ መንግስትን እንመልሳለን ተቀብቶ ይንገስ ምናምን ወዘተረፈ የሚለው አሉ። ግን በእለት በእያንዳንዱ ቀን የአማራ ህዝብ እዳና መከራ መሆኑን የምታዩት
ከትምህርት ቤት ልጆቹን አስቀርተዋል። they don't care ጠላት እንኳን በነገራችን ላይ ጠላት እንኳን ቢሆን ማለት የማይታሰብ ዳሜጅ በህብረተሰቡ ተቋማት ላይ በግብርና ተቋማት ላይ በጤና ተቋማት ላይ በውሃ ተቋማት ላይ በአስተዳደራዊ በፍርድ ቤቶች በምክር ቤቶች ላይ ዳሜጅ አርሰዋል። የወላዶችን አምቡላንስ ታጣቂዎች በቃ ተቀርጸው ሲመላለሱ ይታያል። የገበሬ ማሰልጠኛ ጣቢያዎችን ኤፍቲኤ የሚባሉት የፋርመርስ ትሬኒንግ ኤፍቲሲዎች እነሱን ያወድማሉ። ትምህርት ቤቶችን ከፊደል መቁጠሪያነት ወደ ቄራነት ቀይረው የአርሶ አደሩን ጓዳ እየበረበሩ የአርሶ አደሩን የቀንበር በሬ የእርሻ በሬ እያረዱ ይበላሉ። እና እነዚህ ሁሉ ተደርበው ዋናው መነሻዬና መሰረታዊ ጉዳዩ የፈለገውን ብታደርጉት የአንድ ቡድን የአንድ ብሔር ወይም የአንድ ህዝብ ጥያቄ በሌላው ላይ በጉልበት አይጫንም። ያ ዘመን አክትሟል። መሆን ያለበት ምንድነው? የስ ወላይታው፣ ከምባታው፣ ጋሞ፣ አማራው፣ አፋሩ፣ ሶማሌው፣ ጉራጌው ደግሞ እዚህ ሀገር ላይ ጥያቄ የሌለው የለም። ሁሉም አገው። መፍትሄው ግን ምንድነው? በኢትዮጵያዊነት ማዕቀፍ ውስጥ ሰጥቶ በመቀበል በዲስኮርስ በመነጋገር በሀገራዊ ምክክር ሌሎች አማራጮችም ካሉ በጋራ በአንድነት በመቆም እናሸንፋለን የሚለው ነው። ይሄ ለትግራይ ህዝብ የሚበጀው ይሄ ነው። በወር 1.52 ቢሊዮን ዶላር ድረስ ከሌለው ይሄንን እየከፈለ መንገድ ሊሰራበት ሲገባ የጤና አገልግሎት ሊቀርብ ሲገባ አስተዳደራዊ ጉዳዮች መከወን እያለባቸው ህዝቡ ውስጥ አእምሮ ውስጥ የጦርነት ስሜት እየቀፈቀፉ የትም ሊያደርስ አይችልም። ይሄ ጥቂት ጥገኞችን ጥቂት በጉልበታችን እንኖራለን ምናምን ይሄ ያው መቼስ አፋይ ሞትም እና ያሉ ወቅታዊ ሁኔታዎች አሉ። በአባይ ጉዳይ ላይ መጣበታለሁ። የግብጽንም የተረዳጆችንም ወሽመጥ የቆረጠ ንግግር ቀርቧል። እሱን መጣበታለሁ። ግን ግብጽ በአባይ ጉዳይ ላይ የቆየ ቅራኔ ስላላት ከዛ የሚገኝ ቅንጥብጣቢ ከዛ የሚገኝ ትጥቅ የፖለቲካ ድጋፍ የዲፕሎማሲና የኢኮኖሚ ድጋፍ እናገኛለን የሚል አንዳል። ሁለተኛ ከሻቢያ ጋር የተነሳ ኢትዮጵያ ሬድ ሲ አክሰስ ያስፈልገኛል and that is በሰላማዊ መንገድ እኮ ነው የተባለው። እና ሻቢያ ፖሊሲው ምቀኝነት ነው። ህልውና ኤግዚስተንስ ኢትዮጵያን ማዳከም እንጂ ከዛ ውጭ እሺ አንዳንድ ጊዜ እንፎካከራለን እንቃወማለን ብልጽግና ማየት አንፈልግም መሪውንም አይመቸንም ለሚሉት አንድ ሲምፕል ጥያቄ አለኝ እኔ በታሪክ ፊት እንደው ለናንተ ለነዛ ምታነሱላቸው ሻቢያ የምቀኝነት አጀንዳ ካልኖረው ኢትዮጵያ 20 ኪሎ ሜትር ከሶማሌላንድ ጋራ በሊዝ በነገራችን ላይ የ50 ዓመት ሊዝ 10 ዓመት በተጨማሪ ሊራዘም የሚችል ነው የሚለው ሊዙ ኤምኦዩ ሜሞራንደም ኦፍ አንደርስታንዲንግ ተፈራረመች ኢትዮጵያ። ኦኬ ጥሩ የራሷ ጉዳይ አትድረሱብኝ አልደርስብሽም ማለት ነው እንጂ እንደውም ወደ አሰብ እኮ ይመጣሉ። ይሄ ጥያቄ አላችሁ ያውቁታል እነሱ። ይሄ ትልቅ ህዝብ ይሄ ትልቅ ሀገር ይሄ ትልቅ ኢኮኖሚው ያደገ ነው ምንድነው ሀገር ተዘግቶ የትም እግር ከወርት ተሳስሮ የትም ሊቀጥል እንደማይችል ያውቁታል። ወይ የሆነ ቀን ይፈነዳል። የፈነዳ ጊዜ ከምንም በላይ ጉዳቱ በዙሪያው ላይ ያሉ ትንንሽ ሀገሮች ነው። ትልቅ ግድብ በሉት ይሄ ትልቅ ግድብ በስት ቢያረግ ወይ በኢኮኖሚው ከፍተኛ ስራ አጥነት አለ ኢትዮጵያ ውስጥ ምን ይሸፋፈናል? እና ስራ አጥነት አለ ይሄ ምናምን ብለው ሻቢያዎች የሆነ የሚጽፉ ሰዎች አሉ። የሻቢያ ሰዎች ስራ አጥነቱ ብሎ ወደ ግጭት ምናምን ቢያመራ ኤርትራ የሚባል ሀገር ላይኖር ይችላል ነው እንደ ሜክሲኮ አሜሪካ እንዳረገችው ልታጥረው ጅቡቲ እንደዛ ላይሆን ይችላል። እና 20 ኪሎ ሜትር ሊዝ ሲደረግ ትራይፓርታይት ትሪቲ አፈራራሚ ኢሳያስ አፈወርቂ ነው። አልሲሲን ከካይሮ ጠራ፣ ሐሰን ሼክ መሐመድን ከሞቃዲሾ ጠራ። ኢትዮጵያ አሁንም ከጅቡቲ ጋር በአግሪመንት ሲያክሰስ ለ50 ዓመት ምናምን ብታገኝ የመጀመሪያው ጠላት አሰባሳቢ ኢሳያስ ለምን ምቀኝነት ነው ፖሊሲ
ኢትዮጵያ የምትባል ሀገር ጠንክራ ከወጣች ያላት ሊቨሬጅ አለ። ለመካከለኛው ምስራቅ ቅርብ ነች። የአፍሪካ ህብረት መቀመጫ እዚህ አለ። ግዙፍ ህዝብ ነው ያለን። በነገራችን ላይ ብዙ ህዝብ እዳ ነው ካልተጠቀምንበት፣ ጸጋ ነው ከተጠቀምንበት። ብናመርት ኮንሱም ያደርጋል። ዛሬ ያሉን የቢራ ፋብሪካዎች አሉ፣ ትንሽ ናቸው። 130 ምናምን ፕላስ ሚሊዮን ነው። 50-60 ቢራ ፋብሪካ ያስተናግዳል የኛ ህዝብ። ምን ማለት ነው? 50-60 ፋብሪካ ላይ የሚሰራ የስራ እድል ይፈጥራል። ለ50-60 ፋብሪካ ወደኋላ የብቅል ገብስ ያመርታል። አርሶ አደሩ ጋር ስራ እድል ይፈጥራል። ትራንስፖርት አለ ከአርሶ አደሩ የሚያመጣ ሎጂስቲክሱ፣ ምርጥ ዘሩ ኢንተግሬትድ በተቀናጀ መልኩ ኢኮኖሚያችንን ያሳድጋል። ጨርቃ ጨርቅ ፋብሪካ አሁን ትንሽ ውስን ያለን 50-60 ፋብሪካ ጨርቃ ጨርቅ ኢትዮጵያ ያስተናግዳል። 130 ሚሊዮን ነና። ጫማ ፋብሪካ፣ የመድኃኒት ፋብሪካ። ኢኮኖሚያችን ትንሽ ከፍ ቢል የመኪና ፋብሪካ ማስተናገድ ይችላል። ግዙፍ ህዝብ፣ ውሃ አለን፣ መሬት አለን። ሊሰራ የሚችል ከጉልበት ከቴክኒክ ስራ እስከ አእምሮ ስራ ሊሰራ የሚችል ኃይል አለ። ይህንን አስተባብረን እንድናድግ ማድረግ አዳዲስ አማራጮችን መዘርጋት እንጂ ገና ኤርትራ የቀይ ባህር ጥያቄ ኢትዮጵያ ስላነሳች ከዛ ድጋፍ እናገኛለን። ግብጽ የገርድ ጉዳይ ስላለ ከዛ ድጋፍ እናገኛለን። ይሄንን ይዞ ጅቡቲም ኢትዮጵያ የቀይ ባህር ጉዳይ ለራሷ ለማግኘት የምታደርገው ጥረት ሄዶ ህልውናዋን በኢትዮጵያ ላይ ጥገኝነት ስላለው የወደብ አገልግሎት በማቅረብ ስለሆነ ኢትዮጵያ ደግሞ ሲያክሰስ ካላት ይሄ ህዝብ፣ ይሄ ኢኮኖሚ፣ ይሄ ስፋት በራሳችን የታሪካችንም ባህላችንም ጠንካራ ሀገር ስለሚሆን ይሄ ስጋት ይመጣል። ኮምፒቲሽን አለ። የባላንስ ኦፍ ፓወር በቀጠናው በዚህ በአፍሪካ ቀንድ ይሄንን ይዘን እንጠቀማለን ብሎ ጦር አውርድ ከማለት በሰላም መኖር ነው የሚበጀው። ለህዋትም ለሌላው በየመንደሩ ለሚርመሰመሰው የሰፈሩን ጤና ጣቢያ ሊያቃጥል ይችላል። የሰፈሩን ቀበሌ ያስኩኝ ወረዳ ያስኩኝ ይላል። ከዛ አርሶ አደሩን በሬውን ፈቶ የቀንበር በሬ እርሻ በሬውን የራሱ እህት ወንድሞቹን እንዳይማሩ ሊያደርግ ይችላል። መልሶ ግን እንዲህ ደግሞ ወደ ኋላ ከልማት ቀረ ይልልሃል። ኦፍ ኮርስ አሁን ከልማት ወደ ኋላ ቀረን አይሉም፣ እንዲህ ለማም ስለማይፈልጉ ማለት ነው። ያለው ጉዳይ ይሄ ነው። እንግዲህ ወደ መፈንቅለ መንግስት ሊያመራ ይችላል። ታደሰ ወረደን እንዲወርድ እንቅስቃሴዎች እንዳሉ ነው መረጃዎች። የአማኑኤል አሰፋ ምክትሉን ፕሬዝዳንት የማድረግ በሻዕቢያ በኩል የተወሰነ ጉዳይ እንዳለ ነው አንዳንድ መረጃዎች የሚወጡ። እሱን የበለጠ ማጥራት አስተማማኝ ምንድነው ሪሌብል መረጃ መስጠት ስላለብኝ ነው። ግን ስፔኩሌሽኑን እሱን ላስቀምጥ ማለት ነው። ሌላው እንግዲህ በትናንትናው ዕለት ወደ እናንተ መረጃ እንዳደረስኩትኝ የሶማሌላንድ የራስ ገዟ ሶማሌላንድ ፕሬዝዳንት ኢትዮጵያ ውስጥ ገብተዋል በትናንትናው ዕለት። በዚህም የኢፌዴሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አቀባበል አድርገውላቸዋል። በቆይታቸው በአጠቃላይ በሶማሌላንድ እና በኢትዮጵያ የኢኮኖሚ የጸጥታና ደህንነት እንዲሁም የእርስ በርስ ትስስር ኦፍ ኮርስ ኢትዮጵያ በርበራ ወደብን እንድትጠቀም በሎጂስቲክስ መሰረት ፍላጎት አለ። ግን ይህንን የወደብ መጠቀሙን ደግሞ መልሶ ከሶማሊያ ጋር ያለውን ግንኙነት በማይጎዳ መልኩ የሶማሊያ ፌደራል መንግስትም ሳይ እንዲኖረው የማድረግ ፍላጎት አለ። የሐሰን ሼክ መሐመድ ኢትዮጵያ ውስጥ ነበሩ። ደጋግሜ ብያቸዋለሁ። ከጁበላንድ አስተዳደር ጋር ባለው አህመድ ኢስላም ማዶቤ ከፌደራል መንግስቱ ከሐሰን ሼክ መሐመድ ጋር በጣም ከፍተኛ ግጭት ውስጥ ነው ያሉት። በዚህ ምክንያት እንግዲህ ሐሰን ሼክ መሐመድም በነገው ዕለት ጠዋት ወደ ናይሮቢ ኬንያ ያቀናሉ ተብሎ ነበር። ሆፕፉሊ ጉዟቸው የሚሰረዝ ይመስለኛል። ምክንያቱም የቀድሞው ጠቅላይ ሚኒስትር ራይላ ኦዲንጋ ህልፈተ ህይወትን ተከትሎ ሞሮለስ የኬንያ ስቴት አፓራተስ ወይንም የኬንያ መንግስታዊ መዋቅር ስራ የማይሰራበት ሁኔታና ሀዘን ብሔራዊ ሀዘን ላይ ያለበት ነው። እነዚህ ኦፊሻል ስራዎች የቆሙበት ሁኔታ ያለው ማለት ነው። ምናልባት እንትን ፕሮክላሜሽን ወጥቷል። በራይላ ኦዲንጋ ህልፈተ ህይወትም
የፌዴሪ ጠቅላይ ሚኒስትር የተሰማቸውን ሀዘን ገልጸዋል። የእርሳቸው ሀዘንም በነገራችን ላይ በእርሳቸው ያወጡት ሀዘን ኤንቲቪ ኬንያን ጨምሮ on behalf of the government of Ethiopia, I extend my sincere condolence on the passing of former Kenyan Prime Minister Raila Odinga. May he rest in peace. Abiy Ahmed Ali, Prime Minister Ethiopia ብለው ያወጡበት ሁኔታ አለ ማለት ነው። በትዊተር ገጻቸው መልእክት አስተላልፈዋል ክቡር ጠቅላይ ሚኒስትሩ። ሌሎችም በተመሳሳይ የአፍሪካ ህብረት የህንድ መሪ ህንድ ነው ህይወታቸው ያለፈው ምናልባት ዲክሪው ላይ ፕሮክላሜሽኑ ላይ ማለት ነው እንደተጠቀሰው ዛሬ የወጣው presidential proclamation with respect to the days of Honorable Raila Amolo Odinga, the former Prime Minister of the Republic of Kenya በሚል የተወለዱት በ7 ጃንዋሪ 1945 ነው። እንግዲህ definitely 80 አመት ሞልቷቸዋል ማለት ነው። እንግዲህ ወይ 80 አመት ሊሞላቸው ትንሽ ነበር የሚቀረው 80 አመት ብለን እንውሰደው እና የዩኒቨርሲቲ መምህር በመሆን የዩኒቨርሲቲ ሌክቸረር የፓርላማ አባል እንዲሁም ጠቅላይ ሚኒስትር በመሆን እንዳገለገሉ በህይወታቸው ሙሉ ለኬንያ ህዝብ መብትና ጥቅም ሲታገሉ እንደኖሩ በዚህ በወጣው አዋጅ ተጠቅሷል። በአዋጁ ላይ በነገራችን ላይ 4 ጉዳዮች ተጠቅሰዋል። አንደኛ እስኪቀበሩ ድረስ እስከ ቀብራቸው ድረስ ናሽናል ሞርኒንግ ነው ብሔራዊ ሀዘን ታውጇል። In the testimony of the high system in which all Kenyans hold the person and the memory of Prime Minister Raila Amolo Odinga, the nation will observe a period of national mourning from today until sunset of the day of his interment. Na እስከ ቀብሩ ድረስ የዚህ ቀብር እስኪፈጸም ድረስ ማለት ነው ምንድነው የሚባለው እስከ ቀብሩ ቀን ለምሳሌ ሆፕፉሊ ዛሬ ሮብ ነው አስክሬኑን የሚያመጣ ከህንድ የህንድ የባህላዊ ህክምና ለመከታተል ሄደው በዛ ነው እንግዲህ ካርዲያክ የልብ ድካም አጋጠማቸው ወደ ሆስፒታል ከሄዱ በኋላ ያረፉት ማለት ነው። ፕሬዝዳንቱም በነገራችን ላይ የህንድ ጠቅላይ ሚኒስትርም የገለጹት አለ ከድሮ ጀምሮ በህንድ ባህል በህንድ ካልቸራል ሜዲሲን የሚሳቡ የሚያደንቁ ነበሩ። አሁንም ለዚህ ህክምና በመጡበት ወቅት አስቀድሞ ልጃቸው ምን ታክሞ እንደነበረ ይገልጻሉ። ኤኒዌይስ የመጀመሪያው ነገር ከዛሬ ጀምሮ እንግዲህ ሆፕፉሊ ዛሬ ምሽቱን የተዋቀረ ኮሚቴ አለ አስክሬኑን ከህንድ መንግስት ጋር በመተባበር አስክሬኑ ነገ ማምሻውን ቢመጣ ብለን ብናስብ ነገ ሐሙስ ነው። ስለዚህ አስፈላጊ የሆነ ስነ ስርዓት አደባባዮች ላይ ወደ ስቴዲየሞች የሃይማኖታዊ ስነ ስርዓት and everything ተካሂዶ ሆፕፉሊ ቀብር እሁድ ምክንያቱም የሀገራት መሪዎች ፕሮቶኮል ተጠብቆ የቀብር ስነ ስርዓቱ ይካሄዳል ስለሚል ማለት ነው። ስለዚህ ኤኒዌይስ ከዛሬ ጀምሮ እስከ ቀብሩ ቀን ድረስ የቀብሩ ቀንም እስከ ተቀበረበት ፀሐይ መጥለቅ ድረስ ሶ እሁድ ቢቀበር እሁድም ስራ አይኖርም ያው ቅዳሜና እሁድ ስራ አይኖርም ዝሮ ኬንያ ላይ ስራ አይኖርም። በዚህ ምክንያት እስከድም ያልኳቸው ያሰን ሼክ መሐመድ ጉዞ ሊራዘም ይችላል። ሁለተኛ the Prime Minister Raila Odinga shall be accorded state funeral መንግስታዊ ቀብር ስነ ስርዓት ያው ወታደራዊ በማርሽ ባንድ ታጅቦ ሁሉም በፕሮቶኮል የተጠበቀ ይደረግላቸዋል with military honors and the attendant state protocols being rendered and observed and then ሌላ ደግሞ የኬንያ ሰንደቅ ዓላማ በግማሽ ዝቅ ብሎ ይውለበለባል ይላል። ሶስተኛው that the flag of the Republic of Kenya shall be flown at half mast at the State House and all Kenyan diplomatic በዚህ በኬንያ በፕሬዝዳንት ጽፈት ቤቱም በዲፕሎማቲክ ሚሽኑም በየኤምባሲዎች ማለት ነው በሁሉም ዝቅ ብሎ በግማሽ ይውለበለባል ይላል። ሌላው እንግዲህ በአራተኛ የተጠቀሰው እነኚህ 3 ናቸው። ኦኬ ወደ አራተኛው ልሰዳችሁ ማለት ነው። ምናልባት ሩቶ ዊሊያም ሳሙኤል ሩቶ ላይ የምታገኙት ነው የሚሆነው እንኬዝ ተጨማሪ ማንበብ ከፈለጋችሁ። አራተኛ the president ዋናው ፕሬዝዳንቱ the deputy president the prime cabinet secretary the chief justice cabinet secretaries the speaker of the national assembly the speaker of the senate
Kenya's diplomats abroad and whomever else is so authorized by law shall not fly the national flag on their official motor vehicles from today until the sunset on the day of his interment. ስለዚህ በፕሬዝዳንቱ ምክትል ፕሬዝዳንት አስቀድሜ ጠቀስኩላችሁ በውጭና በውጭ ሀገራት ያሉ ዲፕሎማቶች እነዚህ እንትን ላይ ሞተር ኬድ ወይም መኪናዎቻቸው የኤምባሲ የዲፕሎማት ኤምባሲዎች ላይ የኬንያን ሰንደቅ ዓላማ እንዳይሰቅሉ ያደርጋል። እንግዲህ አጠቃላይ ተገቢው የሆነ ክብር ነው የተሰጣቸው። ግን አንዳንዶቹ ዛሬ ጠዋት ያው ፕሬዝዳንቱ ምክትል ፕሬዝዳንቱም ሆነው ልቅሶ ደርሰዋል ነው የሚባለው በእኛ ባህል ወደ ራይላ ኦዲንጋ ቤት ሄደው ነበር። አንዳንድ ወጣቶች ሳሙኤል ሩቶ ከስልጣን ይውረድ የሚል መፈንቅለ ምንድነው የሚል ጥያቄ ወይንም ተቃውሞ ሲያሰሙ ነበር። እንግዲህ ይሄ በጣም ይሄንን የመሰለ ስቴት ፌነራል መስጠቱ ደግሞ ይሄንን አሳበው ሌላ ነገር ለሚያስቡ በሩን የዘጋ ነው የሚል እምነት አለኝ። ለጋትለታዊ ያሉት አጫጭር መረጃዎች እነኚህ ናቸው። ምናልባት አረቢክ ጋራ ማሳድ ቦሎስ ቆይታ አድርገው ነበር። በቆይታቸው ግድቡ ታላቁ የኢትዮጵያ ህዳሴ ግድብ ኦልሬዲ ተገንብቷል፣ መሬት ላይ ነው ያለው። ባጭር ቃል ተገንብቷል፣ መሬት ላይ ነው ያለው፣ ውሃ ይዟል። በተቀመጠለት አሰራር መሰረት ተርባይን እየመታ ኤሌክትሪክ እያመነጨ ነው። ይሄ መሬት ላይ ያለን እውነት ልንቀይር አንችልም። አንድ ሁለተኛ ከጥንት ጀምሮ ማሳድ ብሎስ እስኪገልጹ ድረስ a matter of life and death ነው ናይል እያለች ትገልጽ የነበረው ግብጽ ነች። ምናልባት በዛ በመቀጠል እንደ ሱዳን በቃ ኢጂፕት is the gift of Nile ወዘተረፈ እየተባለ ነገር ግን ማሳድ ቦሎስ ምን አሉ? አባይ ወይም ናይል it's a matter of life and death for both Egypt, Sudan and Ethiopia። ይሄ አዲስ ማርሽ ቀያሪ ነው ወዳጆች። ሶስት ከዚህ በኋላ በታላቁ የኢትዮጵያ ህዳሴ ግድብ እንዲሁ በናይል ሪቨር ላይ የሚደረጉ ማንኛውም ውይይት የፖለቲካ ጫናን በማስቀረት መሬት ላይ ባለ ነባራዊ ሁኔታ ቴክኒካል ማተሮች ላይ ቴክኒካዊ ጉዳዮች ላይ ነው። ስለዚህ አደራዳሪዎች የቴክኒካል ኤክስፐርት መሆን መቻል አለባቸው። ተደራዳሪዎችም which means ኢትዮጵያና ግብጽ የቴክኒካል ኤክስፐርቶችን ኦፒኒየን ተቀብለው ለመስማማት ዝግጁ መሆን መቻል አለባቸው እንጂ ይሄንን ማትቀበል ከሆነ ብድር ከለክልሃለሁ፣ ይሄንን ማታደርግ ከሆነ እዳ ከለክልሃለሁ፣ ይሄንን የምታደርግ ከሆነ ይሄን ጥቅም እሰጥሃለሁ በሚል ፖለቲካል ኢንሰንቲቭ መሆን የለበትም። GERD dispute should be resolved technically not politically በሚል ያስቀመጡት ጉዳይ አለ። ሰው ይሄ የግብጽ ፖለቲከኞችን ከግብጽ ፍርፋሪ እናገኛለን ይሄን ጉዳይ ለማስፈጸም በሚል ለግብጽ ተላላኪው ለሻቢያ ተላላኪ በመሆን ወደፊት እገፋለሁኝ ይሄንን እንደ ትናንት በወቅቱ ግድቡ ተሽጧል ሲሉ የነበሩ ሰዎች ናቸው። አሁን ደግሞ ግድቡ ተሽጧል የወተር ሴኩሪቲ ጉዳይ ሊፈረም ነው። ያው ሲብራራ ግድቡ ተሽጧል የሚባለው የወተር ሴኩሪቲ ጉዳይ ዶክተር አብይ ሊፈርም ነው። እነሱ በሚፈልጉት መሰረት ውሃ ሊለቀቅ ነው። የግድቡ የመያዝ አቅም ቀንሷል ወዘተረፈ በሚል የኢትዮጵያን ህዝብ ለማነቃቃት ምንድነው ለማነሳሳት አገነስ ተጠቅመው ነበር። አሁን ደግሞ ያላችሁንን እንተገብራለን በሚል የሻቢያን ለመለላክ ሲያስቡ የነበሩትን ወሽመጥ የሚቆርጥ ነው። ሰው ቴክኒካል የሆነ ጉዳይ ከዚህ በፊት የቴክኒካል ቲም እኮ ተዋቅሯል። ያ የቴክኒክ ቲም ሪኮመንዴሽን አስቀምጧል። ከዚህ በዘለለ ግብጾች ይፈልጉት የነበረው የሚፈልጉት የዋተር ሴኩሪቲ እንድንፈርም። እንግዲህ አሁን እኔ በጣም ግራ የሚገባኝ ድርቅ ከሆነ የሚለው ሊያሳስበን የሚገባ እኛስ ድርቁ ያጠቃኔ እና ድርቅ ከሆነ ዋተር ሾርቴጅ ለምሳሌ የኢትዮጵያ ውስጥ ዝናብ ባይኖር ተብሎ ከታሰበ ዝናብ አለመኖሩኛ ግድባችንን ባዶ ሊያረግብናል።
እኛ ሰው አንፈልግም ወይ? የኛ ልጆች ነገ መስኖ ያለሙም ወይ? ነገ መቼ ነው? የዛሬ 100 ዓመት ሊሆን ይችላል። እና እንዲህ አይነት የኮሎኒያል ሜንታሊቲ የውሃና ኤነርጂ ሚኒስቴር የሚያወጣዋል። ይህ የቅኝ ግዛት ዘመን ውል ላይ ችክ ብሎ በማንገራገር በጉልበት የቴክኒክን ጉዳይ በፖለቲካ ጉዳይ እያጦዙ ይህን ለምሳሌ ከሰሞኑ የሻርም አልሼክ ጉባኤ ስለነበረ ግብጽ ሌቨሬጅ አገኘሁኝ የመካከለኛው ምስራቅን በተለይ በጋዛ በሐማስና በእስራኤል መካከል ያለውን ግጭት ፈትቻለሁ ይሄ ጥቅም ያስገኝልኛል በሚል የኢጂፕት ወተር ዊክ ላይ 8ኛው ለ7 ተከታታይ ዓመት ተናግሮ ያቀም ኤልሲሲ ይህን ግን እንደ አድቫንቴጅ ተጠቅሞ አርፈን ቁጭ አንልም እርምጃ እንወስዳለን። ምንድን ነው የሚወሰደው እርምጃ? ዙሪያውን ከማንቧተር አንዴ ኤርትራ አንዴ ጅቡቲ አንዴ ለጅቡቲ ሄዶ ሶላር እንደዚህ ያደርጋለሁ ኬንያ እንደዚህ እንሰራለን ለታንዛኒያ በናይል ላይ ፍላጎት ስላለን ግድብ እንሰራላችኋለን ሰርተናል ከዚህ በፊት ወዘተረፈ ከማለት ከዋናው ከአጀንዳው ባለቤት ከኢትዮጵያ ጋርስ መነጋገር አይሻልም? ኤኒዌይስ ለኢትዮጵያ በናይል ጉዳይ በህዳሴ ጉዳይ ትልቅ ድል የተገኘበት ነው። ኢትዮጵያ በክብር ለዘላለም ትኖር። ተጨማሪ መረጃዎች ሲኖሩ ወደ እናንተ አደርሳለሁ። ታንኪዩ